ሰማኝ ወዳጄ ሲንግል ማም የሆነች ሴት ልጅ ያላት ሴት ባሉ ነኝ ብላ ከመረጠች ልትቀበላት ይገባል። ምክንያቱም አንተ ብቁ ወንድ መሆንን አይታለች። ሃይማኖትን ዘውር እናደርገው፣ ባህልን ዘውር እናደርገው። ከዚህ በፊት የነበረህን አስተሳሰብ ዘውር አድርገን እስኪ እውነተኛውን ዓለም ያለምንም መነጽር እንመልከት። ዛሬ ለምን ሲንግል ማም የሆኑትን ሴቶች መምረጥ እንደሚገባ መምረጥ እንዳለብህ በደንብ አስረዳሃለሁ። ለምን ሴቶች ከመጀመሪያቸው ጋር ድንግልናቸውን ከወሰደው ሰው ጋር ትዳር አይመሰርቱም? ለምን ይመስልሃል? ምክንያቱም ያኔ እነሱ ልጅ ስለነበሩ በስሜታቸው ነበር የሚያስቡት። ህይወት ተረት ተረት ላይ እንደተጻፈ አድርገው ነበር የሚያዩት፣ ወይም ፊልም ላይ ያዩትን ነገር እንደ እውነት ነው የሚቆጥሩት። ምንም የህይወት ኤክስፒሪየንስ የላቸውም። ስለ ህይወት ምንም አልተረዱም። ከመጀመሪያቸው ጋር ብዙም አይቆዩም። እሱም ያልበሰለ ቢጤ ነውና በልቧ የምትመኘውን ህይወት እንደማይሰጣት ይገባታል። የተረጋጋና የምቾት ህይወትን ትፈልጋለች። መጥፎ ስለሆነች አይደለም፣ ተፈጥሯ ስለሆነ ነው። ሴቶች እንዲሁ ናቸው፣ ልክ እንደ ወፎች። አባወራ ወፍ ምቹና የሞገ ጎጆ ይሰራል። ወፏ ትመጣና እንቁላሏን ትጥላለች። ይሄ ባዮሎጂ ነው፣ ሳይኮሎጂ አይደለም። እኛ ሰዎችም ተመሳሳይ ነን። ሴቷ የምታገባው እና የምትወልድለት ይህን ነገር ስትመለከት ብቻ ነው። እናም ያቺ ሴት የመጀመሪያ ፍቅሯ በጭፍን ወይም በስሜታዊነት ነው የምትመርጠው። የእሷና የሱ ፍቅር ዘላለማዊ ነው ይመስላት አንቲል ዘላለም የሚባለው ነገር የሰው ስም እንደሆነ እስክትረዳ ድረስ። የቀድሞ ፍቅረኛዋ ድንግልናዋን የወሰደው እንዲሁም የመጀመሪያዋ ይህን ነገር እንደማይሰጣት ትረዳለች። ወይ በቤተሰቧ አሊያም በጓደኞቿ ወይም የገዛ ልቧ አስገድዷት ያ የምታፈቅረውን የመጀመሪያ ፍቅረኛዋን ትተዋዋለች። ከዛም ብቁ የሆነውን ወንድ ትመርጣለች። ይህን ውሳኔ ስትወስን ልጅ ልትወልድ ትችላለች። ወንድሜ እንዲህ ስታረግ ያን ያላወቀችም ነበር። ስለ ህይወት አልገባትም፣ አልበሰለችም ነበር። ግን አሁን ላይ አይኗን ገልጣለች። አሁን ላይ እንደ ድሮ አታፈቅርም። አሁን የመጣችው እውነተኛ ስኬታማ ትዳርን ፍለጋ ነው። በዚህ ሰዓት ይቺ ሴት አንድ ወንድን ከመረጠች በእርግጥም ያ ወንድ ብቁ መሆኑን አይታ ነው። ለጨዋታ ትርኪ ብርኪ ጊዜ የላትም። ዓላማዋ አንድና አንድ ነው፣ እሱም ስኬታማ ትዳር። እናም እውነትን ገፈን እርቃኗን ስንመለከታት ከድንግሏ ሴት በተሻለ ሲንግል ማም የሆነችው ሴት ስኬታማ ትዳር ልትሰጥ ትችላለች። በዚህ ሰዓት ላይ በአሁን ጊዜ ላይ አይኑ ከባድ ነው፣ አይዋጥልህም። ግን አንዳንዴ ውሸት በምቾት ከምትገልህ እውነት አቁስላ ብታድንህ እመርጣለሁ። የፈለገ እውነት አስጠሊታ ብትሆንም እንኳን ድንግልና ለትዳር የመጀመሪያው መስፈርት ነው። ሃይማኖታችን ባህላችንን ያስገድዳል። እናም ድንግል ካልሆነች አትጋቡ የሚል ቪዲዮ ሰርቼ እንደነበር እናንተ ምስክር ናችሁ። ሃይማኖታችንንም እንዲሁም ባህላችንን ያስገድዱናል። ግን ልብ በሉ፣ አሁን ላይ ጥቂት የሚባሉ ሰዎች ናቸው በባህላቸውና በሃይማኖታቸው መሰረት የሚኖሩት። ምን ማለቴ ነው? ህግ አውጪውን ማክበር ካልቻል ህጉ ለመተግበር በጣም ያስቸግራል። ማንም ህጉን አያከብረውማ። ዛሬ ከትዳር በፊት ግንኙነት ይፈጠራል። አብዛኞቹ ሴቶች 15 እንዳለፉ ድንግልናቸውን ያስረክቡታል። ወንዱም ከነሱ ጋር የሚተኛው እንደነሱ ያልበሰለ ልጅ ነው አባብለው ይተኛቸዋል። እነሱም ህፃን እንደሆነ ባዩ ጊዜ ይተውታል። ምናልባትም ብቁ ወንድ ሆነ እሷን መምራት እሷን መግዛት ችለ ድንግል ሴት ካገኘ ትዳር ሊሰምር ይችላል። ግን ልብ በል፣ ሰዓቱ ተለይቷል። የመጀመሪያዋ መሆን ብቻ የመጨረሻዋ ትሆናለህ ማለት አይደለም። ብቃት ካላየች ትታ ትሄዳለች። ድንግል ስትሆን ንጹህ ሴት ነው የምታገኘው። በዛው ልክም ምንም የማታውቅ ሩጫዋን ያልጨረሰች ዘላ ያልጨለሰች ሴት ነው መጠበቅ። ልጅነቷም ስለሚይዛት ልትቸገር ትችላለህ። ግን ልብ በል፣ ሲንግል ማም ጋር ግን ይሄ ነገር አታየውም። እሷ ለዚህ ላይ የሚሆን ምንም ጊዜም ቦታም የላትም። ሲንግል ማሞች ከመረጡ ባል መሆን መቻልህን አይተው ብቻ ነው። ድንግል ሴት ከመረጠች ግን ባል መሆን የምትችል ስለሚመስላት ነው። ቀርባ ስታይ ባል መሆን የምትችል ይመስላታል። ቀርባ ስታይ ስታረጋግጥ ብቁ ባል እንዳልሆንክ ስታይ ትታ ትሄዳለች። የፈለገ ብታፈቅረም ኢቭን ብትወልዱ ራሱ ብቁ ባል መሆን ካልቻልክ ትታ ትሄዳለች። ይሄ ተፈጥሮ ነው። በእነሱ ልትፈርድ አይገባም። ልታዝንም ልታመረርም አይገባም። ሲፈጠሩ እንደዚህ ሆኖ ነው የተፈጠሩት። ዛሬ ኒኮሎ ማኪያቬሊ ልሁንላችሁ። ዓለምን እንደ መልኳ እንጂ እንደምንፈልጋት አንመልከት። ለመስማት የምትፈልጉትን አልነግራችሁም። ይሆናል ብላችሁ የምታስቡትን አልነግራችሁም። ልክ እንደ ማኪያቬሊ እውነተኛውን ዓለም ላይ የሚከናወነውን ነገር፣ እውነተኛው ዓለም ላይ የሚሰራውን ነገር እነግራችኋለሁ፣ ምንም ሳልሸፋፍን። ለምን ሲንግል ማም ስትመርጥ የምታገኛቸውን ጥቅማ ጥቅሞች እና ጉዳቶች እነግራለሁ። ወደ ሀሳቡ ከመሄዳችን በፊት ቪዲዮ ቫይራል እንዲወጣ ላይክ ይደረግ። በተመሳሳይም ኮሜንት ላይ ገብታችሁ የሆነ ነገር አስቀምጡልኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁም የደውል ምልክቷን መጫናችሁን እርግጠኛ ሁኑ። ቪዲዮ ስለቅ ቀድሞ ይደርሳችኋልና በሉ ፍጠኑን አድርጉ። እና ወደ ዛሬው ርዕስ እናምራ። ሲንግል ማምን ስትመርጥ የምታገኘውን ጥቅም መጀመሪያ እናስቀድም። አንደኛ፣ የበሰለችና
ህይወት የገባት ናት። እቺ ሴት በደንብ ህይወትን ተረድታለች። በጣም የበሰለች ሴት ናት። ለተርኪ ብርኪ ቦታ የላትም። ሪሌሽንሺፕ እንዴት እንደሚሰራ ታውቃለች። እንዴት ስኬታማ ትዳርን መምራት እንዳለባት በደንብ ታውቃለች። ቤት አያያዝ ላይ ጎበዝ ነች። እንደ ተረት ላይ እንዳለችው ልጅ ልዕልት ሉን አትልም። እንደ ኮሪያ ፊልም ላይ እንዳሉት ካፕሎች እንሁን ብላ አትለፋድድም። እሷ ህይወት ገብቷታል፣ በስላለች። ይሄም ለአንተ አሪፍ አድቫንቴጅ ነው። ስኬታማ ትዳርን ትሰጥሃለች ማለት ነው። ሁለተኛ ጥረትህን ታደንቃለች። እነዛ ደናግላን ሴቶች ወይም ሪሌሽንሺፕ ውስጥ ያልገቡት ሲንግሎቹ ወይም ወንድ የሚመርጡት ሴቶች በአጠቃላይ የፍቅር ግንኙነትን፣ ሪሌሽንሺፕን፣ ትዳርን በፊልም ላይ የሚያውቁት ሴቶች በፍጹም ጥረትህን አያደንቁም። ጥረትህን ሳይሆን ውጤትህን ነው የሚያደንቁት። የታየ ስልክ ገዝተህ ስጦታ ሰጣት እንበል፣ ውድ የሆነ ስልክ አይፎን ምናምን በለው። እንዴት እንዳመጣው ግድ አይሰጣቸው። ኦ ቤብ ስለገዛልኝ አመሰግናለሁ፣ ለኔ እኮ ልዩ ሰው ነህ፣ ደስ ይላታል። አለቀ። ውጤቱን እንጂ እንዴት እንዳመጣው ግድ አይሰጣቸውም። ለምነ ዘርፈ ሊሆን ይችላል እኮ ግድ አይሰጣቸውም። ማየት የሚፈልጉት ውጤቱን ብቻ ነው። እና አንተን ደግሞ የሚወዱ በጥረት አይደለም በውጤት ነው። ውጤት ካላዩብህ ለአንተ የነበራቸው ነገር በጣም እየቀነሰ ይመጣል። እንዲህ እያለ ሲቀጥል አንተም መልፋትህ ከንቱ ይሆናል። ትሰላቻለህ፣ ትሰለቻታለህ። አትረዳኝም ብለህ ማለቃቀስ ትጀምራለህ። ግን ሲንግል ማም የሆነች ሴት ከሆነች ግን በውጤት አይደለም በጥረት ነው የምትወድህ የምታፈቅረህ። ውጤት ባታይብህም እንኳን ጥረትህን ታደንቃለች። እሷ የበሰለች ናት። የሚጥር ወንድ ለባልነት አሪፍ መሰረት እንደሆነ የተረዱ ሴቶች ናቸው። ሲንግል ማሞች ይህን በደንብ ያውቁታል። ለዚህም የሚጥሩ ወንድን ይመርጣሉ። ከስኬቴ በኋላ የምትመታ ሴት ምን ታረግልኛለች? ስኬቴን ስገነባ ከጎን የምትሆን ሴት እፈልጋለሁ ስትል አልነበረ? ይኸው ሲንግል ማሞች አሉልህ። በጥረትህ ታደንቃለች፣ አንተም በጥረትህ ትተማመናለህ። ስኬታማ እንድትሆን ትረዳሃለች። እመነኝ ይሰራል። ሶስተኛ ከመረጠች እሷ ታማኝ ትሆንልሃለች። ሲንግል ማም ከመረጠች ባል መሆን ስለቻልክ ብቻ ነው። ድንግሏ ከመረጠች ባል መሆን የምትችል ስለመሰላት ነው። አብዛኛውን ጊዜ እንደዛ ነው የሚሰራው። ሁልጊዜ አይደለም ግን አብዛኛውን ጊዜ። ሲንግል ማሞች ለተራ ፍቅር፣ ለማይዘልቅ ፍቅር፣ ለሻይ ቡና ፍቅር፣ ለመዝናናት፣ ለመዝለል ቦታ የላቸውም እና አንድና አንድ ዓላማ የሚያደርጉት ነገር ትዳር እና ስኬታማ ትዳር ብቻ ነው። አንተን ከመረጠች እንደ ድንግሏ ሴት ባል የምትሆን መስሏት አይደለም። ትክክለኛ ባል መሆንን ስለተረዳች ነው አንተን የምትመርጥህ እና ልታጣ አትፈልግም። እስከ መጨረሻው ከአንተ ጋር ትቆያለች። ትዳሯ ለእሷ ትልቅ ፕራዮሪቲ ይሆናል። ግን በስሜት ያፈቀሩ ሴቶች ከመረጡ ባል መሆን ምትችል ስለመሰላቸው ብቻ ነው። ባል እንዳልሆንክ በገባቸው ቅጽበት አንተን ትታ ትሄዳለች፣ ትረሳሃለችም። አራተኛ እንክብካቤ። ሲንግል ማሞች የነሱ እንክብካቤ ልዩ ነው። አንተን የምትንከባከብ ስለወደደች አይደለም ስላከበረች ነው እንጂ። ሴቶች የሚያከብሩ ለወደዱት ሰው አይደለም ለሚገባው ሰው ነው። እሷ አንተን ከመረጠች ደስ ስላልካት አይደለም፣ ክብር የሚገባ ሰው ስለሆንክ ነው። ከመረጠች ትንከባከባለች። የበሰለች ሴት ነች። ልትሸከችካ አትወድም። በስሜት የበሰለች ነች። ከልቧ ትንከባከባለች፣ ከልቧ ታከብራለች። አሁን ደግሞ መጥፎ ጎኑን እንስማ። የመጀመሪያው አንተ ሁለተኛዋ ነህ። ምንጊዜም ቢሆን አንተ ሁለተኛዋ ነህ። የእሷ ልጅ በሁሉም ነገር መጀመሪያ ይቀድማል። አንተ ሁለተኛ ነህ። ለአንዳንድ ሰዎች ይሄ ነገር አይዋጥላቸውም። ሲንግል ማምን ስታፈቅር መረዳት ያለብህ ነገር ከልጇ በተረፈው ልቧ ነው የምታፈቅረ። ይህን መርሳት የለብህም። ሁለተኛ ኤቲኤም ልትሆን ትችላለህ። ሲንግል ማምን ማግባት ከፈለግ ወዳጄ ትዳር የምታስብ ሴት እንጂ መምረጥ የሚኖርብህ ቅንጦትን ብላ የመጣችን ሲንግል ማም ማስተናገድ የለብህም። አብዛኞቹ ምቾትን ብለው ነው የሚመጡት። በንጹህ ልብ ባልና ትዳርን ፈልገው የሚመጡ ሴቶችም አሉ። በዛው ልክ እነሱም መምረጥ አለብህ። ቺት አድርገው ትዳራቸውን ያጡ ሲንግል ማሞችን አትምረጥ። አስቸጋሪ አመል ኖሯት የተፋታችን ሲንግል ማም አትምረጥ። ያ ያደረገችው ነገር አንተም ላይ ይደከማል። ከመረጥክ ባሏ ብቁ ሳይሆን ሲቀር የፈታትን ልጅነቷ አሳስቷት የወለደችውን ሲንግል ማም ምረጥ። ይሄ አስፈላጊና ቁም ነገር ነው። አሁንም ልብ በል፣ አንዴ ሴት ባለጌ ከሆነች ነው። ትዳር ምንም አይቀይረውም። ለእሷ ቀለበት ስላደረገላት ምንም የሚቀይር ነገር የለም። አመሏን ምንም አይቀይረውም። አንተ ለእሷ እስካልተቀየረች ድረስ ብልግናዋን ትታገስ ትኖራለህ። እመነኝ፣ ብልግናዋን ስትታገስ ትኖራለህ። ፕላስ አንተ ኤቲኤም ትሆናለህ። የኤቲኤም ማሽኗ ትሆናለህ። የፈለገችውን ነገር ትወስዳለች ካንተ፣ የፈለገችውን ነገር ትገዛለች፣ የፈለገችውን እየወጣች ትመነዘራለች። ኤቲኤም እንዳትሆን። አራተኛ ያለፈ ቁስል። ከዚህ በፊት ተሰብራ ከሆነ ስብርባሪውን መጠገኘው አንተ ነህ። ይህም ማለት ስብርባሪው የሚቆርጥህ አንተን ነው ማለት ነው። የበደላትን ሰው ትታ አንተን ልታስከፍል ትችላለች፣ ያውም በከባዱ። ታምንህም ወንዱላ ባለጌ ነው ትልሃለች። ወንዱላ ውሸታም ነው፣ አስመሳይ ነው ትልሃለች። ታሰቃያለች። የቀድሞ ባሏ ካሰቃያት የእሱን ጥፋት አንተ መክፈል የማይቀር ነው። ልብ በል ብራዘር፣ አንዴ ሂል ካደረገች ከደረሰባት ስቃይ ከዳነች ይቺ ሴት በንጹህ ልቧ ታፈቅራለች። ሴት ልጅ መቼም አትረሳም። የመጀመሪያዋን መቼም አትረሳም የሚሉት ነገር አለ። እመነኝ፣ አንተን ካመነችብህ ያን ሰው ዞር ብላ አታየውም። ታስተውለው። አንዴ ትተዋለች። አንዴ ሴት ከቆረጠች
ቆረጠች ነው። ዳግም አትመለስም። ዞር ብላም አታየም። ሲንግል ማምን ስትመርጥ ይሄ ነገር ሊያጋጥም ይችላል። ነገር ግን ልብ በል ከእሷ ጋር ከመጀመር በፊት ሂል ያደረገች መሆኗን ተረዳ። ከደረሰባት ነገር ያገገመች መሆኗን እርግጠኛውን። ያለበለዚያ ላላቁስልከው ቁስል ስታክም መኖር ነው። እመነኝ፣ ያን ቁስል ደግሞ እሷ ካልሆነች በቀር አንተ በፍጹም አትሽረውም። አምስተኛ ከአባትየው ጋር መገናኘት። አባትየውን ታየዋለህ ሳትወድ በግድ። ምክንያቱም አንተም እሱም አባቶች ናችሁና። አንደኞቻችሁ የእንጀራ አባት፣ ሌሎኞቻችሁ ደግሞ የዳቦ አባት ሆናችሁ። ስለፈጠረ አምላክ ይዣለሁ አብራራልኝ እንዳትለኝ። የዳቦ አባት ምንድነው ብለህ እንዳትጠይቀኝ አደራህን። ብቻ ግን ሳትፈልግ ትተያያላችሁ። እሱ ቅር ያሰኛል፣ አይካድም፣ በጣም ያስደብራል። የማይካድ ነገር ነው። በዛሬው ቪዲዮ ለመናገር እንደፈለግኩት ከሆነ ድንግልና ብቻ ዘላቂ ትዳርን ያስገኝልኛል ብለህ እንዳትተማመን። ስኬታማ ትዳር ከወለዱ ሴቶችም ሊገኝ እንደሚችል አስረድቻለሁ። ወንድማዊ ምክሬን ስመክርህ ሴት ልጅ እንደ ስለት ነች። ጨቅላውን ሕፃን ልጅ ያን ስለት ከተጠቀመው ራሱን ይጎዳበታል። አዋቂ በሳል ሰው ደግሞ ያን ስለት ከያዘው በስለቱ ምግብ ሊያበስልበት ይችላል፣ ራሱን ሊከላከልበት ይችላል እና ለጥሩ ነገር ሊጠቀሙበት ይችላል እና ሊጠቅመው ይችላል። ለአዋቂው ይጠቅመዋል፣ ለጨቅላው ወንድ ደግሞ ራሱን ይጎዳበታል። መጥፊያው መጎጃው ይሆናል። እንዲገባ የሚፈልገው ነገር ድንግል ስለሆነች ብቻ ሁሉን ነገር አለቀ ማለት አይደለም። የመጀመሪያው መሆን የመጨረሻዋ ያደርግሃል ማለት አይደለም። የመጨረሻዋ የሚያደርጋት ያንተ ብቃት ነው። ኢቭን ብቁም ሁን ትተው ሊሄዱ ይችላሉ። ለምን? ሮጦ አልጨረሱም። የተረት ተረት ዓለም ላይ ናቸውና። ሲንግል ማሞችን ደግሞ ገና ለገና ልጅ ወልዳለች ብለ ትራፊ ነች ብለ ማራቅም የለብም። ምናልባትም እየፈለግከው ያለው የምትጓጓለት የምትመኘው የሞቀ ትዳር ከሲንግል ማሟ ጀርባ ተደብቆ ልታገኘው ትችላለህ። እኔ ይህን አግባ ያን አታግባ ማለት አልችልም፣ ስልጣንም የለኝም። የታላቅ ወንድማዊ ምክሬን ስነግርህ እውነታውን እንደ እውነቱ እንድትቀበልና ከሁለት ሰይጣኖች መሃል የግድ መምረጥ ካለበት ትንሹን ሰይጣን መምረጥ እንድትችል ብቻ ነው የምነግርህ። ሲንግል ማምቱን ያልተነጋሽ ድንግል ሁለቱም ማተር አያደርጉም። ማተር የሚያደርገው ያንተ ብቃት ነው። ብቁ ወንድ ካልሆንክ ድንግል ብትይዝም ትሰብራለች፣ ትታሃም ትሄዳለች። የግድ ጠንካራ መሆን አለብህ። ይሄ ግዴታው ነው። ድንግሏ ሴት የምትጓጓለትን ትዳር ትሰጣለች ብዬ ቃል አልገባልህም። ከሲንግል ማሞችም ዘንድ መልካም የሞቀ ትዳርን ታገኛለህ ብዬ እንዲሁም ቃል አልገባልህም። ነገር ግን ቃል የምገባልህ ነገር አንድ ነው። ብቁ ወንድ ከሆንክ፣ ብቁ ባል መሆን ከቻልክ፣ እውነተኛው ወንድ እውነተኛው አባወራ መሆን ከቻልክ የምትፈልገውን የምትጓጓለትን የሞቀ ትዳር እንደምታገኝ ቃል እገባልሃለሁ። ይቺ ህይወት ጦርነት ነች። አንተ ደግሞ የጦሩ አዛዥ። መዋጋትህ አይቀሬ እስከሆነ ድረስ የግድ ጦርነቱን መምረጥ አለብህ። እዚህ ጋር ነው የሚገባ። ሪስክ መውሰድ ማለት ትንሽ ነገርን መስዋዕት አድርጎ ብዙ አለመጎዳትን ምንም የማይጎዳውን መንገድ መምረጥ እንዳልሆነ ትረዳለህ። ጦርነት እስከገባህ ድረስ ሊያንስም ሊበዛ ይችላል። መጎዳትም የሆነ ነገር ማጣት አይቀሬ ነው። ስለዚህ ልብ በል፣ የምትገጥመውን ጦርነት በስትክክል ምረጥ። እንዲሁም ትንሽ ነገር መስዋዕት አድርገህ ከትልቅ ጉዳት ራስህን መጠበቅ አለብህ። አስታውስ፣ ትልቁንም መረጥ ከትንሹ መጎዳት አይቀሬ ነው። ድንግሏን ብትይዝም ሪስክ ይኖረዋል። ሲንግል ማሟንን ብትይዝ ሪስክ ይኖረዋል። ቀላል መንገድ የለም። ኢቭን አስተውል፣ ትልቁን ዋጋ ያለውን ትዳር ለማግኘት መስዋዕት የምታረጋቸው ነገሮች አሉ። ኢንክሉድ ሲንግል ማም የሆነችውን ሴት መምረጥም ሊኖርብህ ይችላል። ወዳጄ፣ ይሄ ሀበሻን አሰለው። እኔ ታናሹ እስክንድር ነኝ። እኔ እውነትን እንደ እውነትነቷ ቁጭ አድርጌ ያሳያችኋለሁ። ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ምንጊዜም ቢሆን እውነት እና ምክንያታዊነት